ሰበር ዜና ህዳር 25 ቀን ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ፋኖ በባህር ዳር ሰርጎ በመግባት በብልጽግና ኮሎኔልና በባህር ዳር ከንቲባ ጽሕፈት ቤት ባለስልጣን ላይ እርምጃ ወስዷል። አንዳቸው ሲሞቱ አንዳቸው ቆስለው ሆስፒታል ገብተዋል። ፋኖ በባህር ዳር በሰራው ኦፕሬሽን እናረጋ ከበደ ከፍተኛ ድንጋጤ ውስጥ ገብተዋል። ዝርዝር ዘገባ ይዘንበታል። እዚሁ ጎጃም ላይ ፋኖ ከተማ ሲቆጣጠር የብልጽግና ጦር ሙትና ቁስለኛ መሆኑም ታውቋል። ዝርዝር ይዘንበታል። በሌላ በኩል በጎንደርም ትንቅንቁ ሲቀጥል የፋኖ ኃይሎች ወሳኝ ከተማን ተቆጣጥረዋል። የአብይ ጦር የሬሳ ክምር መሆኑም ተነግሯል። ዝርዝር መረጃም ይዘንበታል። በሌላ በኩል በመቀሌ ከፍተኛ ውጥረት አሁንም እንደነገሰ ነው። የተኩስ ሩምታም እየተሰማ ነው። የትግራይ ታጣቂዎች የትግራይ ቲቪንና ዲደብሊው ጣቢያን ተቆጣጥረዋል። በመቀሌ መፈንቅለ መንግስት ተሰክቷል። ዝርዝር ዘገባም አሰናድተናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በጠዋቱ የዜና ወጃችን በመቀሌ ከፍተኛ ውጥረት መንገሱን ማሳወቃችን ይታወሳል። ከዚህ ጋር በተያያዘ አዳዲስ መረጃዎች ወደ ሚዲያችን መጥተዋል። የታጠቁ የትግራይ ኃይሎች ዛሬ ከጠዋት አንስቶ በመቀሌ የሚገኘውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት ከበው ሰራተኞችና ተሽከርካሪዎች እንዳይገቡ በአካባቢው ተሽከርካሪዎች እንዳይንቀሳቀሱ አግደው እንደነበረ የሚዲያችን ምንጮች ለማወቅ ችለዋል። ብሬን ክላሽ የታጠቁ ኃይሎች ከጠዋት አንስተው ወደ ጽሕፈት ቤት የሚወስደውን መንገድ በመዝጋት ዙሪያውን በመክበብ የትራንስፖርት እንቅስቃሴ እንዳይኖር አድርገውም አርፍደዋል። ሰራተኞችና ተሽከርካሪዎች እንዳይገቡ ከውስጥም ሰው እንዳይወጣ ወደ ስፍራው ሰው እንዳይጠጋ በመከልከላቸው የጽሕፈት ቤቱ ሰራተኞች ውጭ ላይ ቆመው እንደነበረም የሚዲያችን የአይን እማኞች ተረድተዋል። ቃላቸው የሰጡን ነዋሪዎች እንቅስቃሴ የነበረው የፕሬዝዳንት ጽሕፈት ቤት አካባቢም ብቻ እንደነበረ፣ ከዛ ውጪ ከተማዋ ሙሉ ለሙሉ ሰላም ሆና እንደዋለችም ገልጸውልናል። ታጣቂዎቹ በደሞዝ ጥያቄ የትግራይ ጊዜያዊ አስተዳደር ሌተናል ጄኔራል ታደሰ ወረደን ቢሮ ከበባ ውስጥ አስገብተው እንደነበረና በኋላም ጊዜያዊ አስተዳደሩ ሊያነጋግራቸው ስብሰባ መግባታቸውን ጉዳዩን የተከታተሉ የመቀሌ ነዋሪዎች ለሚዲያችን ገልጸዋል። ታጋዮች ደሞዝ ስላልተቀበሉ ትላንትም ከፍተኛ ውጥረት ነበረ። ትላንት ከተማዋ በሙሉ በጸጥታ ኃይሎች በልዩ ሁኔታ ስትጠበቅ ነው የዋለችው ሲሉ ነዋሪዎችም ተናግረዋል። ዛሬ ጠዋት ደግሞ አርሚ 31 የሚባለው ታጣቂዎች ደሞዝ ባለመከፈሉ ባደረባቸው ቅሬታ ወደ ጊዜያዊ አስተዳደር ቢሮ እንዳመሩ በአካባቢው የወትሮ እንቅስቃሴም እንደተገታ ነው የተነገረን። ታጋዮቹ ዛሬ ያሰሙት መፈክር የለም መሳሪያቸውን በቡድን በግል እየያዙም ትላንት ማታ ተበታትረው ነበር ያደሩት። ዛሬ ወደ ጊዜያዊ አስተዳደሩ ቢሮ ያመሩት መሳሪያ አልያዙም። መሳሪያ የያዙት በየዳር ቦታቸውን ይዘው ቁጭ ብለው የነበሩት ናቸው። አይንቀሳቀሱም ነበር፣ ቁጭ ብለው ነው የሚታዩት ሲሉም ለሚዲያችን ምንጮች ተናግረዋል። በቦታው አቅራቢያ ድረስ ተገኝተው እየሆነ ያለውን በትክክል የተመለከቱ ነዋሪ ድምፅ ወያኔ ትግራይ ቴሌቪዥን አካባቢ በታጣቂዎች ተከቧል፣ ታጣቂዎቹ ማንም እንዳያነጋግረን ብለው ነበር። አቶ አማኑኤል አሰፋና ፍስሐ ማንጆስ ሊያነጋግሯቸው ተስማምተዋል ሲሉ ዛሬ ረፋድ 5 ሰዓት ገደማ ላይ አብረዋቸው እንደታዩም ነግረውናል። ረፈድ ብለውም ስብሰባ ገብተው እንደነበረ ነው የተገለጸልን። አሁን ስቱዲዮ ከገባን በኋላ በደረሰን መረጃ ደግሞ የትግራይ ኃይሎች ዳግም የክልሉን ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤትን መክበባቸውን የአይን እማኞች ለሚዲያችን ተናግረዋል። ታጣቂዎቹ የመቀሌ ኤፍኤም ሬዲዮ ጣቢያን፣ የድምፅ ወያኔ ቴሌቪዥንን፣ የትግራይ ቴሌቪዥንን ከበዋል ነው የተባለው። የድምፅ ወያኔ ስራ አስኪያጅን ጨምሮ ሰራተኞቹን ማስወጣታቸውንም ለሚዲያችን የደረሰው መረጃም ያሳያል። አሁን በዚህ ሰዓት የተኩስ ድምፅም እየተሰማ
እየተሰማ መሆኑን ነው የተነገረን። ታጣቂዎቹ የድምፅ ወያኔ ጣቢያ፣ ትግራይ ቴሌቪዥንና መቀሌ ኤፍኤም ሬዲዮ ጣቢያ አካባቢ ያላቸውን ኃይል ስለማጠናከራቸው እንዲሁም ሰማዕታት ሐውልት አካባቢ የቀላል መሳሪያ ተኩስ ተሰምቶ እንደነበረም ለማወቅ ችለናል። በአሁኑ ሰዓት መቀሌ ከተማ የተረጋጋ ሁኔታ ያለ ቢሆንም ቀጣይ ምን ይፈጠራል የሚለው ብዙሃኖችን እያሰጋ ሆኗል ሲሉም ምንጮቻችን ገልጸውልናል። ከዚህ ጋር በተያያዘ በመቀሌ ከተማ ምናልባትም መፈንቅለ መንግስት ሊደረግ ይችላል ተብሎ ከባድ ስጋት መፈጠሩን ነው የከተማው ነዋሪዎች እየተናገሩት። አሁን በቀጥታ ከአማራ ክልል ወዳገኟቸው ሰበር የጦር ግንባር መረጃዎች አልፋለው። በቅድሚያም ጎንደር ላይ ዳግማዊ ቴዎድሮስ ኮር ባጃ ከተማን ተቆጣጠረ። በዛሬው ዕለት ህዳር 25 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ የዳግማዊ ቴዎድሮስ 5ኛ ኮር አካሎች ጎንደር በጋሻው ክፍለ ጦር፣ ታደለው ብርሃነ ክፍለ ጦር፣ የመብረቁ ክፍለ ጦር ሁለት ብርጌዶች አንድ ላይ በመቀዳጀት ከጓኋላ መቶ ባጃ ከተማ ላይ የሰፈረውን የአብይ አህመድ ወንበር አስጠባቂ ሰራዊት በፊት ለፊት ውጊያም እያሯሯጡ ሲያደባዩ ታርፍደዋል። በዚህ ፈጣን ውጊያ ከምሽግ ምሽግ እየዘለሉ በመግባት የብልጽግና ኃይል ሰፍሮበት የነበረውን ካምፕ የፋኖ ኃይሎች ወዲያውኑ መቆጣጠር የቻሉ ሲሆን የብልጽግና ኃይል የፋኖን ከፍተኛ ምት መቋቋም ባለመቻሉ ከተማዋን ለአናብስቶቹ ፋኖች አስረክበው እግሩ ወደ መራው አቅጣጫም ፈርጥጧል ነው የተባለው። ጥቁር አንበሳ ክፍለ ጦር ሸማቂው ብርጌድና መብረቁ ክፍለ ጦር ብርጌዶች ከሊቦ ባጃና ከሚካኤል ደብረ ባጃ የሚወስዱ ቁልፍ ቦታዎችን በመዝጋት የብልጽግናን ኃይል እንዳይንቀሳቀስ ማድረግ መቻላቸውም ታውቋል። ውጊያው ለ8 ሰዓት ያክል የቆየ ሲሆን በርካታ የብልጽግና ኃይል ሙትና ቁስለኛም ሆኖበታል። በዚህ ለአስጨራሽ ውጊያ 15 የብልጽግና ወታደሮች እስከ ወዲያኛው የተሸኙ ሲሆን ከ19 በላይ የሚሆኑት ደግሞ ቀላልና ከባድ ቁስለኛ መሆናቸውን የሚዲያችን ምንጮች ገልጸዋል። 40 የመጀመሪያ ደረጃ ሆስፒታል በቁስለኞች ለቅሶና ዋይታ ተጨናንቆ እንደሚገኝም የመረጃ ምንጮቻችን አክለው ገልጸዋል። አምቦ ሜዳ ከተማ ላይ በአርበኛ በላይ ጌቴም የምትመራውን ንጉስ መልዛ ብርጌድን የአጼ ኢያሱ ክፍለ ጦር የተወሰኑ አባላትን ለማጥቃት ወደ ከተማው የመጣው የብልጽግና ኃይል መመታቱ ተገልጿል። ድምሰሳ ለመፈጸም አቅዶ የመጣው የብልጽግና ኃይል የራሱን ጦር አስደምስሶም ክፉኛ አክስሎም ተመልሷል ነው የተባለው። ወደ ጎጃም እናልፋለን። በአገዛዙ ሰራዊት ላይ በተጠና የደፈጣ ውጊያ ሙትና ቁስለኛ መደረጉ ተገለጸ። የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር በሸበል በረንታ ወረዳ ሊዲና ተብሎ በሚጠራው አካባቢ እንዲሁም ገዳይ ያሱ ቀበሌም ከባድ ተጋድሎ ሲያካሂድ አድሯል። በሸበል በረንታ ወረዳ በሊዲና አካባቢም ወፍተማ ጎጥ በትላንትናው ዕለት ከሌሊቱ 8 ሰዓት በነበረው የጨለማ የጨበጣ ውጊያ በርካታ ያገዛዙ ሰራዊት አባላት ደፈጣ ውስጥ በማስገባት ሙትና ቁስለኛ ሲሆኑ በረከት ታደሰ የሚባል አንድ ያገዛዙ ሰራዊት አባል በንስሮች የበላይ ዘለቀ ልጆችና የሽበራው ገርባ ልጆችም ተማርኳል። ከቢቸና ከተማ፣ የእድሃ ከተማ፣ መርገጭ ከተማ የተሰበሰበው የአገዛዙ ሰራዊት አባላት ፋኖን እንደመሰሳለን በሚል ቅዠት ወደ ሊዲና አካባቢ ቀበሌ መሪጎጥ የተንቀሳቀሱ ቢሆንም በፋኖ ኃይሎች በተወሰደባቸው የጨለማ ጨበጣ ደፈጣ ውጊያ ተደምስሶ ወደ መርገጭ ከተማ መፈርጠጣቸው ነው የተገለጸው። በሊዲና አካባቢም ወፍተማ ጎጥ በተካሄደው የጨለማ የጨበጣ ውጊያ የ64ኛ ክፍለ ጦር አመራሮች፣ የክፍለ ጦሩ ጥምር ጦር፣ በክፍለ ጦሩ ስር የምትገኘዋ አንድ ሬጅመንትና የሸበል በረንታ ደጀኑ ህዝባችን ተሳትፏል ሲል የአፋባሃ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ለሚዲያችን ገልጿል። በምስሉ ላይ እንደምትመለከቱት የብልጽግና ጦር ሙሉ ለሙሉ ሲደመሰስ ከነዚህ የብልጽግና ጦር የተረፈው ይህ በምስሉ ላይ ከፊት እየተራመደ የምታዩት ያገዛዙ የጦር አባል ነው። ታዲያ ከዛ ሁሉ ሰራዊት የተረፈው አንድ ለወሬ ነጋሪ ይህ ወታደር ብቻ ነው። ይህ በእንዲህ እንዳለ ደግሞ ግሽ አባይ ከተማ በፋኖ እጅ ገባች። የብልጽግና ሴራ በሚሊሻ ላይ ሲጋለጥ ነገሩ እንዲህ ነው። ሰከላ ወረዳ የመሸገው የብልጽግና ኃይል እኛ ብቻ የሞትን ሚሊሻ ገብቶ ማይዋጋው ለምንድን ነው በማለት ቅሬታ እንደነበረው የውስጥ መረጃዎቻችን አድርሰውናል። በዚህ የተናደደው የብልጽግና ጦር ሚሊሻና ፖሊስን አስተኝቶ ግሽ አባይ ከተማን በማስቀመጥ ሚስጥር ሳይነግራቸው ወደ አጉት ተንቀሳቅሷል። ሚሊሻ ከመኝታው ሲነቃ
ግሽ አባይ ከተማ በፋኖ ቁጥጥር ውስጥ ሆናም ተገኘች። ሚሊሻም ሆዬ ለቅሶን ቢያቀልጦም የሚደርስለት አቶ በፋኖች ተወቅጧል። ብትነገር አልሰማ ያልክ ባንዳ መጨረሻ ይሄ ነው። አሁንም እድሉ አለ፣ እሱን ተጠቀምበት ሲሉም የፋኖ ኃይሎች አሳስበዋል። ይህ በእንዲህ እንዳለ እዚሁ ጎጃም ላይ ስንቆይ ከባህር ዳርም ሰበር ዜና ተሰምቷል። ፋኖ አስርጎ ባስገባቸው የከተማ ኦፕሬሽኒስቶች አንድ የመከላከያ ኮሎኔል ሰማኸኝ የተባለ ወታደራዊ አዛዥ እንዲሁም የባህር ዳር ከተማ ከንቲባ ጽሕፈት ቤት ኃላፊ ሰው መሆን ታደሰ እርምጃ ተወስዶባቸዋል። እነዚህ ሁለት የአገዛዙ ወንበር አስጠባቂዎች አንዱ የከተማዋን ወጣት በማሳፈስ አንዱ ደግሞ በማፈስ ተቀናጅተው ሲሰሩ የከረሙ ሲሆን ፋኖ በልዩ ኦፕሬሽን እርምጃም ወስዶባቸዋል። አቶ ሰው መሆን ታደሰ በከፍተኛ ሁኔታ ቆስለው ሆስፒታል መግባታቸው ሲነገር፣ ኮሎኔል ሰማኸኝ ደግሞ ላይመለስ ተሰናብቷል ነው የተባለው። እነዚህ ሁለት ከፍተኛ የአገዛዙ ቁንጮች በፋኖ ሰርጎ ገቦች አሸዋ መናፈሻ ከሚባል ግሮሰሪ ውስጥ በፋኖ እርምጃ የተወሰደባቸው ሲሆን ተመሳስሎ ከተማዋ ድረስ ዘልቆ በመግባት እርምጃውን የወሰደው ደግሞ የጣናው መብረቁ ብርጌድ ነው ተብሏል። አሁን በዚህ ሰዓት አገዛዙ የአሸዋ መናፈሻ ግሮሰሪ ባለቤትን ጨምሮ ሰራተኞቹን ሙሉ በሙሉ በፓትሮል ጭኖ መውሰዱ የተነገረ ሲሆን ቤተሰብም ለማየት ከልክለዋል ነው የተባለው። ሰው መሆን የተባለው ካድሬ ሳይሻለው አንለቃቸውም እያሉ እየዛቱ መሆናቸውም ነው ምንጮቻችን የነገሩን። በመጨረሻ ሰሞኑን ወለጋ ምድር ላይ ኃይለኛ ጦርነት ከተደረገባቸው አካባቢዎች መካከል ሆሮ ጉዱሩ ወለጋ ዞን አቤ ደጎሮ ወረዳ አንዱ ሲሆን ለ3 ቀናት በዘለቀው ከባድ ጦርነት የአማራ ፋኖ በወለጋ በጌጤ ግርማ መብረቁ ክፍለ ጦር ከተማረኩት ወታደሮች መካከል ሁለቱ የኦሮሞ ተወላጆች ያስተላለፉት መልእክት እንዲሁም የደቡብ ተወላጆች የክፍለ ጦር ወታደራዊ አዛዥ ፋኖ 10 አለቃ በላይ ለተማረኩ ወታደሮች ያስተላለፈውን መልእክት አድምጠን እንመለስ። ወለጋ አርጆ ጉደቱ የምትባልበት ቦታ ላይ ትንሽ ድምጽ አርጆ ጉደቱ የሚባልበት ቦታ ነው። ወደ መከላከያ ተመስግቤ የገባሁበት ከዛ ነው። መከላከያ ለመጀመሪያ ጊዜ ሲገባ ያው ፍላጎት ኖሮ ሳይሆን በሰዓቱ የነበረው ምንድነው የነበረው ከትምህርት ተማሪ ነበርኩኝ። ትምህርት ቤት የተመላለስኩኝ ከትምህርት ቤት መምህሮች ጋር የመጣላት ባህር አመጣው። ከጊዜ በኋላ አፍሶ የማስገባት ድርጊት ነበረ በእኛ ቀጠና። በዛ መስመር በዛኛው ደካማ ጎንን በማግባት ያቺኛው አፍሶ ደርሳብኝ ወደ መከላከያ 2014 ህዳር አካባቢ ተመስግቤ ወደዛ ገብቻለሁ። 2014 ህዳር አካባቢ ተመስግቤ ወደዛ ገብቼ ማሰልጠኛ እስከ ግንቦት ወር ምናምን ስልጠና ሰልጥኜው ግንቦት ወር በኋላ ወደ ጎንደር ደባርቅ ዳባት የምትባል ቦታ ላይ ዞን ላይ ተመድበናል። በዛ ቀጠና ከህዋት ጋር ከሰሜን ውጊያ በዛ መስመር በዛ ቀጠና ነበር። ከጊዜ በኋላ 2015 ወደ 6ኛ ወር እንደዛ ነገር ወደ ወለጋ ተመልሰን በመግባት ከመደበኛ ውጊያ ከሻማቂ ጋር ነው ነበርን። ወደዚህ አካባቢ ከገባን በኋላም ያው ግዴታ መውጫም ነገር ስለሌለን ነው እንጂ የመታገል ፍላጎትም እስከዛ አልነበረ። ትግል ፍላጎት እንደዚህ አልነበረም ማለት ግዴታ ስለሆነ መውጫ ስላጣን በዛው ቀጥዬ የመታገል ሁኔታ ላይ ነበርኩ። ያው ጊዜው ደርሶ ደግሞ ፈጣሪ ውጣ ባለበት ሰዓት ላይ የመውጣት እድል የተሳካልኝ ነገር መስሎ ታይቶኝ በመጀመሪያ ወደ እናንተ ስመጣም ወደ እናንተ እመጣለሁ ብዬ ሳይሆን የወጣሁት ታዝም ብዬው እየጠያየኩ የህዝብ ማህበረሰብ ቤት ያደርኩም ቢሆን መንገድ እየጠያየኩ እሄዳለሁ፣ ቤተሰቦቼ ጋር እገባለሁ ብዬ ነው የወጣሁት። ለምን ከዚህ በፊት እኛ በመናገረን መሰረት ፋኖ እንዲህ ነው ያርዳል ከሚታሰበው በላይ እኔ ያው ኦሮሞ ማህበረሰብ ነው ተወለድኩበት።
ከኦሮሞ ማህበረሰብ ነው። በነበረ ፖለቲካ መነሻ በማድረግ ኦሮሞ እንዲህ ያደርጋል። በተለይ ካሉት ብሔር ብሔረሰብ በተለይ ተብለ ነው የሚነገረው። ማለት ቢያንስ ያኛው አማራን ራሱ እንዲያደረገው ጽንፈኛ ቡድን ለኦሮሞ እንዴት ሊጠቅም ይችላል ተብለን ነው የምንሰበከው። ማለት የዛ ቀን ዋና ሲይዙንም አላመንም። ለማመኑ እንኳን በጣም ከብዶን ነበር። ከገባን በኋላ ግን እውነት ለመናገር በጣም ገርሞናል። ከመነሻ እስከ መድረሻ የተደረገልን ድርጊትም በጣም አጀብ እንድንል አድርጎናል። በጣም ከምናስበው በላይ ማለት ነው። እና እንደዛ ነው። ለወደፊትም ቢሆን ደግሞ ያው ፈጣሪ ብቻ በሰላም ያስገባንና በሰላም ከገባን ያው ለተቋሙ ከኛ የምጠብቀን ድርጅቱ ከኛ የምጠብቀን ስራ ሰርተን ድርጅቱ ዛሬ ልክ እነሱን ቆመን እንዳመሰገን ነው የምንመሰገንበት ቀን ደግሞ ሊመጣ ይችላል ብዬ ተስፋ አደርጋለሁ። እሺ እስኪ ወንድም አንተ ጋር ያው እኔ በዛው ልክ ማለት እሱ እንደገለጸው ስሜ ናትናኤል ከበደ ወንድ ይባላል። በመጀመሪያ የነበርንበት ያው ከሸገር ይባላል ኦሮሚያ ልዩ ዞን እዛ በአፈሳ ነው የመጡት። ማለት በአፈሳ ስለ አመጡን በሰዓቱ ያው አፈሳ አድርጎ እንደ ፑል ቤት እንደ ተለያዩ ቦታዎች ላይ የሚገኙን ወጣቶች እየሰበሰበ ነበረ ያንሳት ሲል የነበረው ማለት ነው። ሲወስድ የነበረው በጉልበት ማለት ነው። ከዛን አንፃር ያው ወደዚህ ልንመጣ የቻለውም ደግሞ ያው እዛ የሚደረገው ፋኖ እንደዚህ ነው በሚባሉት ልክ ጓድ ለምን እንደገለጸው ልክ እንደዛ እንደሚባለው እንትን ማለት በቃ ፋኖ በጣም ከአንገት በጀርባ ቆርጦ እስከምጥል ድረስ ነው እዛ ጋር የሚያወሩት ማለት ነው። እና ስለ በቃ የሆነ የለም ፋኖ ገዳይ ነው፣ ፋኖ አጥፊ ነው፣ ፋኖ ሌባ ነው ይባላል። ግን እኔ እዚህ ቦታ ላይ መጥቼ ከፋኖ ጋር ሆኜ አሁን ሳየው በጣም ነው እየተገረምኩ ያለሁት። ማለት ለፋኖ ያለውን ትህትናና ፋኖ ያለውን ለማህበረሰቡ ያለውን ሁኔታ ሳየው በጣም ነው እየተገረምኩ ያለሁት። ሲያዝም ራሱ እኔ ማህበረሰቡ ነበር የያዘን እና ወደ መከላከያ ይመልሱናል በማለት ነበረ እኔ በጣም ተሰጋ የነበረው። ፋኖ ሳይ በቃ ደንግጬ ነበር በሰዓቱ እንደዛ ሲሰበክ ስለነበረ በፊት። ከዛ በኋላ ግን ገብቼ ያየሁት ሁኔታ በጣም በቃ አጀብ የሚያስብለው ጓድ እንዳለው ማለት ነው። በጣም የሚደንቅ ነው። ለኛም ያላረጉልን ነገር የለም። እስከ አብረን ኖረን አብረን እስከ መብላት አብረን እስከ መጠጣት ሁላ ደርሰናል። ብዙ ነገር አድርጎልናል። እስከ ልብስ መግዛት ሁላ ይሄን ኃይል ማድረጋቸው ራሱ እኔ በጣም ተገርሜያለሁ ማለት ነው። እና ትልቅ ነገር የማመሰግናቸው በቃ ለማህበረሰቡ ያላቸውና ለህዝቡ ያላቸው ሁኔታ በዚህ እንዲቀጥሉ ነው ለፋኖ ማለት የሚፈልገው። እሺ እዚህ ጋር ግን ከመጣችሁበት ክፍለ ጦር እሱን ነገር ለመግለጽ እስኪ ከየትኛው? እኔ የመጣሁት ከ31ኛ ሬጅመንት ክፍለ ጦር ነው የመጣሁት። ምዕራብ እዚህ 402ኛ ኮር 31ኛ ክፍለ ጦር 1ኛ ሬጅመንት ወይስ 1ኛ ሻለቃ ከ1ኛ ሻምበል ነው የወጣነው። እሺ ጀነራል እንግዲህ ወንድሞቼ እኛም የአማራ ፋኖ በወለጋ ጌጤ ግርማ መብረቁ ክፍለ ጦር ይሄን ታሳቢ በማድረግ እዚህ ቦታ ላይ ይህን ያህል ከ10 እስከ 15 ቀን ያስቀመጣችሁ ስርዓቱ መንገድ ላይ አግኝቶ አሁንም ሌላ ውንብድና እንዳይፈጥርባችሁ በሚል ቤተሰቦቻችሁ ጋር አገናኝተን
ቤተሰብ እናንተም ያው እማይናችሁ ለማመን እስከሚቃተው ድረስ እነሱ በቅርብ አቅራቢያ እኛ በምንገኝበት አካባቢ መጥተው እንዲቀበሏችሁ አድርገን ቤተሰቦቻችሁ በቅርብ ርቀት ላይ ይገኛሉ። ቤተሰቦቻችሁን ጋር አገናኝተን ለመሸኘት ነው እና ይህ ስርዓት እናንተም ካሁን በፊት እንዳያችሁት ነው። ከዚህ በፊትም ከዚህ በኋላም ብዙ ነገሮች ሊኖሩ ስለሚችሉ በምትሄዱበት አካባቢ በአፈሳም ሆነ በተለያየ ነገር ስርዓቱ ለማንም የማይጠቅም እስከሆነ ድረስ ወንድም ከወንድሙ እያጋጨ ሌላ ትርክት መፍጠር ነውና ወደፊትም የአንድ ወይም ሁለት ሰው ህይወትን ማትረፍ ትልቅ ነገር ነው። ገብታችሁ እንደገናም ደግሞ የተደረገላችሁም ነገር እናንተም እየነገራችሁ ነው። ምክንያቱም አሁን ወታደሩ ጋር ራሱ ውስጥ በምትለያዩ ሰዓት የተለየ ስሜት ይኖረዋል ብዬ አስባለሁ። እናንተም እነሱም ካላችሁ ቁርኝነትና በዚች በአጭር ሰዓት ውስጥ ያልጠበቃችሁትን ነገር ስላገኛችሁ፣ ስለዚህ እስኪ እጥር አድርጋችሁ በአፍ ቋንቋ መፍቻችሁ በሆነው በኦሮምኛ ቋንቋ አንዳንድ ነገሮችን ለማለት ቢያንስ ወደፊት ገብታችሁ ለአንዳንድ ወንድሞቻችሁ የምትናገሩትን እንደገናም ደግሞ በትግል ሜዳ ላይ ላሉት እንደዛ ሀራጅ ነው ለመውጣት እየፈለጉ በፍራቻ ለተቀመጡ ወንድሞቻችሁ ማስተላለፍ የምትፈልጉትን ነገር እስኪ በኦሮምኛ በአፍ ማፍቻ ቋንቋችሁ ከለሚ ጓ ዱበቹudhaaf yoo ta'e የሰጡ ቦታ ከምቱ ኦሮሞonni jiran dhugaa dubbachuudhaaf yoo ta'e beekanii isaanis ofii isaaniitti beekanii lafa jiranitti nun ammoo argineerra ofii keenyaa ija keenyaan waan arginedha. Isinis gara fuulduraatti Amaaraan akkasii, Oromoon akkasii, Dabuub akkasii, Guraageen akkasii waan jedhamu dhiiftanii ፖለቲካ akkasitti dubbatamu siyaasa akkatti haasa'amu kana dhiistanii gara fuula duraatti lafa argitanitti birgeedii fannoo lafa jirutti isaan waliin dubbattanii osoo baataniitii ariifiidha. Baay'ee gaarummaa qaba jedhee yaadan. Sirriidha. Akkuma lammiin jedhe fakkeenyaaf nuuf kan isaan gochaa turanii ማለት በቃ kan isaan nuuf gochaa turan baay'ee guddaa kan nama እንትን jedhudha jechaadha. Jechuun koo ብሔር ብሔረሰብነትን ምናምን አይንበርባችሁ kanuma jechuudhalee በቃ ኦሮሞስ ta'ee አማራስ ta'ee ትግሬስ ta'ee ወላይታስ ta'ee otoo hin jedhin wal keessa nama argan hunda simatanii nama kabajanii nama jiraatanidha. Faannoon jechuun bakka nama gara fuulduraatti waan baay'ee waan guddaa yaadanidha malee nama ወንበዴም ወይም akka shanii Oromoo, Amaaraa, Gadaay maalii ምናምን kan jedhamu kana miti isaanii jechuudha. Akkas waan ta'eef ani kanan qabu Oromiffaan kanumadha. እሺ ከዚህ በመቀጠል ደግሞ የአማራ ፋኖ በወለጋ የመብረቅ ክፍለ ጦር ወታደራዊ አዛዥ 10 አለቃ በላይ እንግዲህ ደቡብ ነው። በዚህ ቦታ ላይ ብሔርን የተለያዩ ነገሮችን ዲፔንድ የሆነ ድርጅት አይደለም። ሁሉንም አቃፊ ነው የምንለው አንዳንዴ በተግባር ነው። ስለዚህ እነዚህንም ልጆች በተለያየ እንክብካቤም በተለያየ ነገሮችም ሲራዳ የነበረ ሊስ እስከነበረ ድረስ እስኪ የተሰማውንና አንዳንድ ነገሮችን ለመግለጽ ሞክርልን። ማለት ያው እኔ አንደኛ ያው በርግጥ ሊገልጽ የምፈልገው አንደኛ እንደዚህ ልጆች እድለኞች ናቸው። በርግጥ ከዚህ በፊት እኔም ደቡብ ነበርኩ። ሲወጣ ያው ሰውን እንደሚገልና ሰው እንደምታርዱ የተነገረኝ ግን በዚህ እኮያ እዛ ያው ድርጅቱን ለማቋቋም ሲባል ፖለቲካዎች የሚወራ ብዙ ነገሮች አሉ። ያን የሚደረጉ ድርጊቶችን በራሴ አንዳንድ ነገሮችን ለማሰብ ስላልተመቸኝ ብቻ ወጥቻለሁ። እኔ ወጥቼ ቢያንስ እዚህ 2 አመት ኖሬያለሁ። ቢያንስ ምንም ነገር ሳይጎለኝ ምንም ክፍተት ሳይታይ እስከዛሬ ኖሬያለሁ። ኖሬም መሪ ሆኜ ሲመራ ቆይቻለሁ። ስለዚህ እነዚህ ልጆችን ወደ ቤተሰቦች ተቀላቅሎ ለምሳሌ ሲቀላቅል ለምሳሌ አማራ ምን አይነት እንደሆነ ብሔርን እንዴት አድርጎ እንደሚታይ እኩልነትን እንዴት እንደሚታይ ስለዚህ ለማህበረሰቡም ለህዝቡም ሄዶ መንገር አለባቸው ማለት ነው። ስለዚህ እዚህ ማንኛውም ጓደኞች ያሉትን እዛ በጓደኞች መንገር አለባቸው። እነዛ ጓደኞች ተሰቃይተውናል ሳይሆንበት
እና ተሰቃይቶ ነው አሉት። በእርግጥ እኔም ቆይቻለሁ 4 ዓመት ታግያለሁ። ሲታገልብኝ በስቃይ ነው። ስለዚህ ከዛ መካከል ህጉን እኩልነት እየመራ አይደለም፣ ለራሱ ለጥቅም ነው እያታገለ ያለው ማለት ነው። ስለዚህ እዛ ያልተረዳው ማህበረሰቡ ጓደኞች ሊኖሩ ይችላል። እነዛ ጓደኞች ምንም ነገር ጉዳት ሳይደርስባችሁ ቤተሰቦች ጋር ማህበረሰቡ እናት አባቶች ጋር እንዲቀላቀል ማድረግ አለባችሁ ማለት ነው። ስለዚህ እናንተም ከዚህ ሄዳችሁ ያለው ማህበረሰብ